ያማል እንደ ሁለተኛ ያማል። ሌላው ደግሞ የሱ ዱላ ጠንካራ ነው ተብሎ ይወራል። ታይሰን ያንተስ ዱላ? ስለ ጥንካሬው ጓደኞቹን ይጠይቅ። ዞር ዞር ብሎ ጓደኞቹን ምን እንዳረኩት በጥንካሬም አለኝ፣ በቴክኒክ አለ። ፉል ነኝ፣ በሁሉም ፉል ነኝ አለው። ዝግጁ ነኝ። ቀኑ አልደርስም ያለኝ ነሐሴ 21 አልደርሳለኝ። እኔ ምን እንጠብቅ? ኖካውት ወይስ በዲሲሽን ነው የምታሸንፈው? በምን ላድርግልሽ? በምን እንደማደርግላችሁ ኮሜንት ላይ ጻፉልኝ። ብዙ ላይክ ባለው አረግበታለሁ ነው የምችልሽ። ታይሰንም እንግዲህ ከትላንትና ወዲያ ቀጠናው ሂዶ ነበር ሽሮ ሜዳ፣ አላገኘሁትም ብሏል። ምን ትለዋለህ? ጥሩ ነው መተ በደንብ ቦታዎችን ይህ ነው የምለው። ከውድድሩ በኋላ አይኑ ስለሚጠፋ ምናልባት ሁለቱንም አይኑ ላጠፋው ስለምችል በደንብ ቦታዎቹን ያላየውን ቦታ ዞር ዞር ብሎ ቢያይ እመክረዋለሁ። በደንብ እስከዛ ድረስ ማንም እንዳይተናኮሉ ሰፈር ውስጥ እኔ እነግራቸዋለሁ። ማንም ሰፈር ውስጥ ማንም የሚተናኮሉ የለም። ዞር ዞር ያልክ ሁሉንም ቦታ ማየት አለብህ። ከዛ በኋላ አይን ስለሚጠፋልህ ማለት ነው። ሌላው እኔም ኢንተርቪው ለማድረግ ጊዜ ነበረ እና አንተ በኤክስፒሪየንስ ትቀድመዋለህ፣ ሲኒየሩ ነህ። ግን ሲኒየር መሆኑ ልጅ አድርጌ ሳሸንፈው ሲኒየር መሆኑም አያድነውም። ዋናው ነገር በትንሽ ጊዜ ስኪል መገንባት ነው ብሏል። እስካሁን ድረስ አንተ የገነባው ኤክስፒሪየንስ ከጊዜ ማኳያ ስኪልን አብረህ እያሳደግክ ነው ወይስ እሱ ትክክል ነው? በመሰለው መንገድ መውሰድ ይችላል። እሱ በተመቸው አሁን ብቁ ነኝ ብሎ ባሰበበት መንገድ እንግዲህ እናየዋለን። ያንን ቼክ የምናደርገው አሁን እንዲህ ነው ምናምን ብሎ ማብራራቱ ምናምን አስፈላጊ አይደለም። ምንም ኦልሬዲ ጉንጭ አልፋ ክርክር ነው እየሆነ ያለ። ሶ ወሬውን ቀነስ እናድርገውና አሁን ያራዳ ልጅ ስራ ላይ ተኮር አድርገን ያው እዛ ላይ ደግሞ ማሳየት ያለብን እንዳትዋረድም አፈንም እንዳትመልስ በደንብ ወጠር አድርገህ ስራ። የምትበልጠኝም ከሆነ እዛ ላይ እናያለን። ማስተምርም ደግሞ እንደሆነ ደግሞ እዛ ላይ አሳያለሁ። እኔ እርግጠኛ ነኝ እንደዚህ እንደማስተምረው እንደማሳየው እርግጥ ምንም ጥያቄ የለውም። በቃ አይወል ኖኮት አድርገኝ አልኩ ማለት ነው። ዝም አለ ቪዲዮ። ምክንያቱም እንደማያደርገኝ አውቃለሁ። ገብቷል። እስቲ አድርገኝ ኖኮት አንተ በአንደኛው ዙር ከቻልክ። አታደርገኝም፣ አትችልም። ገብቷል። አይችልም። ሰላም እንዴት ናችሁ ቤተሰቦች? ያው ያለነው አሁን እንግዲህ ሽሮ ሜዳ ነው ያለነው። የመጣሁበትን ምክንያት እዚህ ጋር ይቅርታ ለመጠየቅ ከመሰለ ይሄ እንደበለ ስማ አንተ በዘበዝ ብቻ መግባት ፈራ እንዴ? ጉዳዩን የሰፈር አረከው። በጓደኞቼም በሰፈሩም ስም ሪንግ ውስጥ በደንብ አዋራለሁ። ለማንኛውም ትሬኒንግሽ ላይ ብታተኩሩ ይሻልሻል። የ3 ኪሎ ካታጎሪ ሻምፒዮን ሆናሉ ማለት ነው። በአንድ አመት ውስጥ እንግዲህ ይታይ በአንድ አመት ውስጥ 57 60 63 ደግሞ እየመጡ በዚህ አመት የ57 የ60 ኪሎ ግራም ሻምፒዮን ሆናለሁ። አሁን ደግሞ በአንተ ዲቪዥን መጥቼ የ3 ዲቪዥን ሻምፒዮን ሆናለሁ ብሏል። ታስቆመዋለህ? ዲፌንድ ታደርገዋለህ? ኬት እንዳመጡ አላውቅም። ውሸት ነው። 57 ላይ ሻምፒዮን አልነበረም። ምንድነው አሁን ኦልሬዲ ቦክሱን የማያውቀው ሰው ሊሸውድ ይችላል። ቦክሱ ላይ ያሉና ቦክሱ ላይ የቆዩ ሰዎች ደግሞ ያውቁታል። 57 ላይ ያሸንፋል ይሸነፋል። የታሪኩን ረሳው እንዴ? ምን ነካ? ያሸንፋል ይሸነፋል። ኦልሬዲ አሁን 60 ላይ ከመጣ ገና አመት አልሞላውም። ዘን አሁን ግን በእርግጥ አሁን ጥሩ ላይ የመጣበት ጥሩ ፐርፎርማንስ ያለበት ሰዓት ነው። አሁን ደግሞ እሱ ወደ 63 መጥቶ ሳይሆን እኔ ወደ 61 ወርጄ ነው የምንጫወተው። ሰው እኔ ከሌላ አይደለም የምትመጣው፣ እኔ ቦታ ላይ መጥቼ ነው የምመታ። ስለዚህ ከፈለክ ደግሞ ቀጣዩ ጨዋታ ላይ ደግሞ አንተ በቃኝ እስከምትል እኔ አስተናግዳለሁ። በቃኝ አምኛለሁ እስክትል ድረስ አስተናግዳለሁ። ቀጣይ ላይ ደግሞ 63 መምጣት ከፈለክ ደግሞ ጠብቃለሁ አለው በቦታዬ ላይ። አሁን ግን እኔ ወርጄም ወጥቼም መጮትና ማሸነፍ እንደምችል ማሳየት ስለምፈልግ ወረድ ብዬ ቦታው ላይ መጥቼ አስከብረዋለሁ ማለት ነው። ስለዚህ አንተ ነህ ወደ ሲኪሎ የምመጣው ማለት ነው። ኤግዛክትሊ። እሺ በጣም አሪፍ። እንግዲህ መልካም እድል አብርሽ። ከፈለኩኝ ያደርገዋለሁ ከፈለኩኝ ያደርገዋለሁ። ባይዘዌ ሌላው ደግሞ በጭራሽ ኖካውት ሊያደርገኝ አይችልም ብሎ ያነሳው ነገር አለ። ከዛ አንተስ ጨዋታው እንዴት ነው የምታስኬደው ብዬ ጠይቄው ደግሞ በፈለገው መንገድ በነጥብም ወይስ በኖካውትም እስኪ ተመልካች ይወስን ብሎም ያነሳው ነገር አለ። የእሱን ኮንፊደንስ እንዴት ታየዋለህ? ግን አንተ ኖካውት የምታደርግበት እድል ራስህም ክሬት አድርገህ ወደዛ ማስኬዱ አቅሙ አለኝ ብላ አታስብም? እንዴ ምን ነካ? ምንም ጥያቄ ውስጥ የሚገባ የለም እኮ። ከፈለኩኝ ያደርገዋለሁ ከፈለኩኝ ያደርገዋለሁ። ባይዘዌ ቦክሱን ግን መጀመሪያ ላሳይ እሱን፣ ከዛ በኋላ ላይ በየዙሩ ደግሞ እየቀያየርኩ ማሳየው ነገር ይኖራል። ከዛ ያዋል ማለት ነው። ከዛው ትወስድበታለህ። በጣም አሪፍ። በጣም ጓጉቻለሁ። የሁለታችሁ አንድ ሳምንት ነው የቀረው። በመጨረሻ የምታስተላልፍለት መልእክት ለታይሰን? በርተሽ ስሪ። ምንም አለሽ ነገሮች የምትቋቋሚበት ነገሮች በርተሽ ስሪ። እዛው ላይ እንገናኛለን። ቦታችን ስፓታችን ላይ እንገናኝ። ለአንተ
በዘበዝ ጭካኔ ሲባል ይሄ ሰው መግደል ሰው እንትን ማለት አይደለም። ጭካኔ ማለት ቁርጠኝነት ማለት ነው። አንተ ዱላ ጠንካራ እንደሆነ ከሌሎች ፋይተሮችም የሰማሁት መረጃ አለ። ይህን ጨዋታ ኖካውት ነው አላማ ወይስ በነጥብ ለመጫወት ነው አላማ? የኔ አላማ እንዲህ መመጣል ምናምን ሳይሆን ቦክሱን ማስተማር፣ ቦክሱን ማሳየት ነው። ጥበቡ እንዴት እንደሆነ፣ ቦክሱ ስኪሉ እንዴት እንደሆነ፣ ነገሮች እንዴት መሄድ እንዳለባቸው ማሳየት ነው እንጂ እሱን ይመጣል የመዘረር ምናምን አይደለም ሀሳቤ። ቦክስም ጥላለሁ ብለህ ስለገባ ስለማጥልም ጥላለሁም ብለን መግባት መውደቅም ስላለው ቦክሱን ነው የሚጫወተው። ምን አይነት ቦክስ መጮት እንዳለበት እንዲያይና በዛ ውስጥ ደግሞ ዲሲፕሊንን የሚማርበት ቁርጠኝነትን፣ ቆራጥነትን። ጭካኔ ሲባል አንተ በዘበዝ ጭካኔ ሲባል ይሄ ሰው መግደል ሰው እንትን ማለት አይደለም። ጭካኔ ማለት ቁርጠኝነት ማለት ነው። ለቦታው ለውድድሩ የምታሳየውን ቁርጠኝነት ነው ጭካኔ ማለት። እሱን ደግሞ እዛ ላይ ያሳያለሁ ነው ያልኩ። አይ ዊል ሾው ዩ ብሮ